የሀገሪቱን የኃይል አቅርቦት ለማሻሻል የተወሰዱ እርምጃዎች በተጨባጭ ውጤት ማስመዝገባቸውን ቀጥሏል። ታዳሽ የኃይል ማመንጫዎችን በማስፋፋትም በዘርፉ የሀገሪቱን ተጠቃሚነት ማሳደግ ተችሏል። ይህም የለውጡ መንግስት በትኩረት ከሰራባቸውና ከፍተኛ መሻሻል ከታየባቸው ዘርፎች መካከል በቀዳሚነት ይጠቀሳል። በሰራነው ሪፎርም ባለፉት 6-7 ዓመታት 4000 ገደማ የነበረው ሜጋዋት ዛሬ ወደ 10000 ገደማ ሜጋዋት ማሳደግ ተችሏል። ከእጥፍ በላይ ማሳደግ ተችሏል። 7 ቢሊዮን ገደማ ያስገባ የነበረው ተቋም ከ75 ቢሊዮን ብር በላይ ማስገባት ችሏል። በታሪኩ ለመጀመሪያ ጊዜ ባለፉት 6 ወራት 7 ቢሊዮን ብር ትርፍ ማስገባት ችሏል። ትርፍ የሚባል አያውቅም ተቋሙ ከዚህ ቀደም። ትርፍ ማስገባት ችሏል ማለት የያዛቸውን ፕሮጀክቶች ለማጠናቀቅ ተጨማሪ እድል አግኝቷል። አዳዲስ ስራ ለመጀመርም እድል አግኝቷል ማለት ነው። በዛሬው ዕለትም ለሀገሪቱ 5ኛ የሆነው የአሰላ የንፋስ ኃይል ማመንጫ በይፋ ተመርቋል። 29 ተርባይኖችን የያዘው የኃይል ማመንጫው እያንዳንዱ 3.46 ሜጋዋት ኃይል የማመንጨት አቅም አለው። ፕሮጀክቶችን በአጭር ጊዜ በጥራት ማጠናቀቅ እንደሚቻል ማሳያ ነው ያሉት ጠቅላይ ሚኒስትር አብይ አህመድ፣ ይህም ለትውልድ የሚሻገር ትርፋማ ፕሮጀክት ነው ያሉት። በሃይድሮ ህዳሴን እና ገናሌ ዳዋን አስመርቀናል። በንፋስ አይሻንና ዛሬ የአሰላን ንፋስ አስመርቀናል። መጀመር ብቻ ሳይሆን መጨረስ የተለማመድንበት፣ መክሰር ብቻ ሳይሆን ማትረፍ የተለማመድንበት ስራ ነው። የአሰላ የዊንድ ፋርም በአዋጭነት ደረጃ ሲታይ የወጣው ወጪ 145 ሚሊዮን ዩሮ ገደማ ነው። ይህንን ገንዘብ ምናልባት ቢበዛ በ2 ዓመት ውስጥ መመለስ ይችላል። ከ2 ዓመት በኋላ ትርፋማ ፕሮጀክት ስለሚሆን ልጆቻችን ትርፍ ሀብት የሚያገኙ እንጂ ዕዳ የሚረከቡ አይሆንም። በኢትዮጵያና የዴንማርክ መንግስት አጋርነት የተገነባው ፕሮጀክቱ ከብድር አቅርቦቱ ባሻገር ቁርጠኛ ክትትል የተደረገበት መሆኑ ለውጤት አብቅቶታልም ነው የተባለው። ይህ ፕሮጀክት የዴንማርክ ኪንግደም ስጦታ ነው ቢባል ምንም የተጋነነ አይሆንም። ብድሩም እርዳታውም የነበራቸው ክትትልም ምስጋና የሚገባው ስለሆነ ሌሎች ኢትዮጵያን ማገዝ፣ ከኢትዮጵያ ጋር መስራት፣ የኢትዮጵያ ብልጽግና አካል፣ የኢትዮጵያ ድል አካል መሆን የምትፈልጉ ወዳጅ ሀገራት በዚሁ ማስተላለፍ የምፈልገው መልእክት ለኢትዮጵያ 10 ብር ስታበድሩ የ10 ብር 100% ስራ ላይ መዋሉን በሚያረጋግጥ መንገድ ካላገዛችሁ የግለሰቦች ኪስ ያብጥ ይሆናል እንጂ የኢትዮጵያ ችግር አይቀረፍም። ሀገር ጎጂ ስለሆነ ከእንደዚህ ያለው የብድር የእርዳታ የፕሮጀክት አፈጻጸም መራቅ እንደ ሀገር በእጅጉ ያስፈልጋል። በአሁኑ ሰዓት የሀገሪቱ የንፋስ ኃይል የማመንጨት አቅም 504 ሜጋዋት መድረሱም ተመላክቷል። ኢንዱስትሪዎችን፣ መሰረተ ልማቶችንና የኃይል ማመንጫዎችን በማስፋፋት የማህበረሰቡን ተጠቃሚነት የማጠናከር የብልጽግና ጉዞ ይቀጥላል ምን ያሉት ጠቅላይ ሚኒስትር አብይ አህመድ፣ ኢንዱስትሪውን ማስፋት፣ መንገድ ማስፋት፣ ኢነርጂ ማስፋት፣ ግብርናን በማሽነሪ ማዘመን አርሶ አደሮች ባጠረ ጊዜ ከደህንነት እንዲላቀቁ ያደርጋል። ገቢ ደግሞ እያደገ ሲሄድ በገጠር የጀመርነው ኮሪደር የሶላር ኢነርጂ፣ የባዮጋዝ ኢነርጂ የእናቶችን ድካም የሚያቀል ብርሃን የሚሰጥ በአይን ላይ የሚያጋጥመውን በሽታ የሚከላከል የኑሮ ዘይቤን የሚያሻሽል ስለሆነ ቅድም ከገለጽኩት በኢትዮጵያ ኤሌክትሪክ ኃይል ከሚመረተው ኢነርጂ በተጨማሪ በየገጠሩ በሚስፋፉ ኦፍ ግሪድ ሶላሮች ብዙ ኢነርጂ ስለሚመረት የኢነርጂ ፍላጎታችን ለማሳካት የዜጎቻችንን ሕይወት ለማሻሻል በከፍተኛ ክትትል የጀመርናቸውን ስራዎች በማጠናቀቅ ለኢትዮጵያ ብልጽግና መሰረት መጣል እንቀጥላለን። የተጀመረው የብልጽግና ጉዞ በየትኛውም አይነት ጩኸት አይናወጥም ያሉት ጠቅላይ ሚኒስትር አብይ መሰል የዜጎችን ተጠቃሚነት የሚያሰፉ የሀገሪቱንም የልማት ጉዞ የሚያረጋግጡ ስራዎች እንደሚቀጥሉም አውስተዋል። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ
እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። በርከት ያሉ ፕሮጀክቶች ጀምረናል። ሁሉም ስራዎቻችን ከሞላ ጎደል እያለቁ ይገኛሉ። በከፍተኛ ክትትል የጀመርናቸውን ስራዎች በማጠናቀቅ ለኢትዮጵያ ብልጽግና መሰረት መጣል እንቀጥላለን።